አንተ አትከልክለው። በቃ ልቀቀው፣ ልቀቀው። አቤል አብርሃም ከማውለቅ በፊት ማለት ነው ቀድማ አስተውል። ይኸውልህ ይሄ ተንበርክከ ያረክላት ቀለበት ነው። አሁን ደግሞ ቆሞ ያውልቋል። ቆይ እያሳመንከኝ ነው። ቀስ በላ አብርሽ። ስለዚህ በቃ ልቀቀው። አንተ ያውልቀው፣ ልቀቀው። አቤል ችግር አትፍጠር። አብርሽ ሄርሜላን እጇ ሲጠመዝዛት ማለት ነው። በጣም 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 የተከፉ ልጆች አሉ እና ትናንትና እንደው ማታ ማለት ነው ቪዲዮን ከለቀቅኩኝ በኋላ አንዲት ልጅ በጣም እያለቀሰች ስሜታዊ ሆነ ቦይስ አድርጋልኝ ነበረና እንዴት እኔ አብርሃም ጤነኛ ነው መቃ አሁን ሳስቦ ከኤርሜላ ረመራቅ ያደረገ ያለ ነው ምናምን እየመሰለኝ ነው ማለት ጋይዝ የሰው መውደድ ፈጣሪ ይስጣችሁ። በቃ እኔ እንጃ ሄርሜላ ይሄን ያህል የሚወድ ሰው አላት። ገባችሁ ማለት አሁን ድምጿን እዚህ ጋር ባስገባላችሁ ማለት ነው ማለት ፍቃደኛ ስላልሆነች ነው እንጂ በጣም ነበር እያለቀሰች የነበረው። በቃ እኔ እንጃ በኢየሱስም እና ፈጣሪ የሰው መውደድ ይስጣችሁ። የእውነት የሰው መውደድ ከምንም በላይ ነው እና እኛ ከሄርሜላ ጎን ነን ዛሬም ነገም እና ነገ ደግሞ መልካም ይሆናል በህይወታችን ውስጥ የሆነ ነገር ምንድነው ወርቅ በእሳት እንደሚፈተኑ ሁሉ በህይወት ውስጥ ደግሞ የሰው ልጆች በተለያዩ ነገሮች ስለሚፈተኑ ኖርማል ነው፣ ያልፋል እና ተስፋ እናደርጋለን እና ቪዲዮስ ከመጨረሻ ድረስ አዳምጡ። ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ ፕሊስ። ሁላችሁም የሄርሜላ ወዳጅ ቪዲዮስ ከመጨረሻ ድረስ አዳምጡ፣ ሀሳባችንን ተጋሩን እና እንደዛ እላለሁ። ስለዚህ ተረጋጉ። ቶች የተማረ ሰው ሁኑ። ሁሉም ነገር በጥበብ በጥሞና በቃ በማስተዋል አድርጉ። ለምን በቃ በመጣው በሄደው ሁሉ አትጨናነቁ፣ አትናደዱ፣ ከማንም ጋር እንዳትጣሉ። ሴት ልጅ እኮ ብልጥ ናት። እናንተ ብልጥ መሆን አለባችሁ። በቃ እሺ እነሱ ህይወት ውስጥ ብቻ ሳይሆን የሰው ህይወት ውስጥ የትኛውም ሰው ህይወት ውስጥ እኮ ቻሌንጅ ይኖራል። ያ ቻሌንጁን አልፈሽ ነው ጥሩ ነገር እንትን የሚገጥምሽ እንጂ ዝም ብለሽ እንደተፈጠረሽ የሆነ ነገር ውስጥ እኮ ተሳክቶ ሁሉም ነገር አልጋ በአልጋ አይሆንም። ቻሌንጅ አሳልፈሽ በኋላ ምናምን ነው ፍቅር ውስጥ እንኳን እንደዚህ አይነት ጥሩ ነገር የሚገጥመው ማለት ነው። እሷ አሁን መጣችና ምንም እንደዚህ ቻሌንጅ አይገጥማም ማለት አንችልም። እሱን ካወደደን ደግሞ እነሱ የመጣ ቻሌንጅ ለእኛም ቻሌንጅ ነው። ሀዘኑም እንዲያዘን አድርገን ደስታ ሰዓቱም እየተደሰተን ስንኖር ደስ ይላል፣ አሽቃባጭ ሳንሆን ማለት ነው። ግን እነሱም የሆነ ጊዜ ይሄ ነገር ከተሳካ በኋላ ምንድን ነው የሚሉት ለእኛን አብርሽና እኔን አንድ ላይ አይታችሁ አብርሽን እንደ አይታችሁ እኔም እንደ አብርሽ አይታችሁ እኩል አድርጋችሁ ያያችሁ ቤተሰቦቹን እናመሰግናለን። ለእኛ ፎቶን እየተጠቀማችሁ እንትን እያደረጋችሁ ሰው ብሎ ይሰድባሉ። እግዚአብሔርን ብዙ ጊዜ አይቻልን። እነ ብሩክ እነ ሀይሚ ራሱ እንደዚህ ይላሉ። እንደዚህ ስለሆነ ውቤት ክያና ውቤት ኦፕሴ ማለት ነው። አሁን ግራ የገባኝ ነገር ልጠይቃችሁ ውቤት ሰብስክራይብ የሚያደርገው ሰው ያጣል። አሁን እኮ በሩታን በኩል ለሄርሚን በኩል ለአብርሽን በኩል እየደገፈው አለ ሰው ለምን እንደሆነ መጨረሻ እስከሚያይ ድረስ ብቻ ነው። ይሄንን ተረዲ። አሁን ከሁለት ወር በኋላ ይሄ ቻናል እነሱ ቻናል ካልከተቀዘቀዘ ታለሽ ሁሉም ሰው እውነቱን እስከሚያውቅ ድረስ ነው ያለ። አውቀን መዘጋት አለበት። እንደውም ኤርፖርት ማድረግ አለበት። መዝጋለ ወንዶች እኮ ሴቶችን እየፈራ ነው። የምሬን ነው። ስንት ወንዶች ነው ትዳር እየፈቱ አለ። ለምን ከሴቶች ጋር ከተጣሉ ወንዶች እኮ ቤት ማደር አቆመዋል። አደርም ለምን ነገ እሱ ለምን ገዛ ይናል ነገር ሲደርስ ማስቆም አለብን እኛ ሴቶች በሴቶች ነው እንጂ ወንዶች ምን መሰለሽ እነሱ የወንድ ክብር ማስከበር አለ ወንዶች ነው። የሴት ክብር ማስከበር አለ ራሳችን። ሂሩተን ማስቆም አለ ምንድነው ሴቶች ነው ማጨብጨብ ይቅርና እቺ ልጅቷን እንደዚህ አይነት ነገር አቁም ብሎ ሰው ቢነሳ ሴቶች ቢነሳ የሴቶች ሁሉም ነገር አንድ ቢኖር እቺ ልጅቷን ነቅነቅ አትልም። የሷ ኮሜንት ገብታችሁ ካያችሁ አንድ ወንድ ኮሜንት የሚጽፍ የለም ሴት ነው። ማን ይጽፋል? እቺ ባለጌ ከመጀመሪያ ጀምሮ ባለጌ ናት። ቢታዩ አንድ ኮሜንት የሚጽፉ ሴቶች ነው። ወንዶች ጥቂት ነው አለ አብርሃም ቻናል ለሚከተለው የሷ ላይ ጭራሽ ወንድ የለም የሚከተለው ወንድ። ለምን ሴት ናት ኮሜንት የሚጽፈው ሴት፣ ቲክቶክ ላይ የሚለቁ ሴት፣ ላይፍ ላይ ገብቶ የእሷ የሚጨቃጨቁ ጀግና አንበሳ የሚሉ ሴት ወንድ ነው አይደለም። እሷ አይናችሁ ላይ እንዴት ወጣ ራቆቱን ወጣች፣ ጡቱን ሻሻፍን ወጣች። ትናንት ነገር አደረገች በአላ ማሪ ትናንት እየተለቀቀችው ቢዶ አያሸማቀቅም።
እናት የላትም፣ የቤተ ክርስቲያን አባት የለም፣ ቤተ ክርስቲያን አትገባም። ጡቱ ሳሰፈ የሆነ ቦታ ላይ እኮ ጡቱ ወጣ እኮ ከላይ ነገ በፈጣን ዳኒስ ሲመጣ ማር ያደረጉት እኮ ሰዎቹ ዳኒስ ሲመጣ የምር ነው አንድ ጡቱ ከልብሱ ነው ወጣ። ለምን ይሄ እንትን ነው ልጁ የሚጠባው እንትን ነው እየታያለ። እሺ ይሄ ምን ማለት ነው? ቂጡ ከኋላ ስትመለስ ምን ይደያል? ፓንት ሳትለብስ አስብ። ይሄ እንደዚህ እንድትሆን ያደረጉ እኛ ልፕስቲክ ለምንድን ነው የማይመክሩት? ልፕስቲክ እኮ ሰው ሲቀባ እኮ ከነጥርሷ ነው እኮ ብትቀባ። በምን ጥርስ ነው ማሪያ እኮ ካንፈሩ ራሱ እንዴት ነው የምታደርጉ? አረባ ታሪፍ ወራ እኔ ምን አይነት ሃይማኖት እና ምን አይነት ቤተክርስቲያን እንደምትገባ ነው ነግራግር ማለት እቺ ሴትዮ እኮ የሆነች ሸሌ ነገር ናት። ትሞጣለች። የሆነ አይጣል አይደለም ምግብ ምናምን ሲጠን ነው ምንድን ነው አለ እኮ ሰው ሲደርስ ያለበት ቦታ ማይታወቅ። እችማ እቺ ናት አይጣም ነገራችሁ። እንደውም ሰራችሁ ይህን ብታደርጉ እናንተም ዩቱብ ከፍታችሁ ሰብስክራይባችን እናሳድግ። ምን እንደምንል ታውቃላችሁ? የአበሻ ወንዶች የአበሻ እንደዚህ አይነት አንድ ቀን ሲሟቅን እኮ ጎንጮን ለሄርሜላ ግንባሯን ይሳማል። እንደዚህ ጸጉሩን እንደዚህ ያደርጋል። ይቃቅፋታል። ምን ራሱ ጸጉሩ ነው እኮ እያለ ነው እኮ የሚያወራው። ወይ ወንድ ልጅ ደግሞ ሲወድሽ እኮ በቃ የፈለገ ነገር ቢሆን እኮ ብኖርሽ እንኳን አይቶ ዝም ማለት ጸጉሩን ራሱ ይዞ አያውቅም። ጸጉሩን አንድ ቀን ነክቶ አያውቅም። አንድ ቀን የርሚን እኮ የራሳ እየተፈጥሮ ጸጉሩ እያላት እኮ ሩታ እኮ ትሸታለች። እና ታዲያ ብብቷን አላያችሁም እንዴ? ጥቁረቱ አፈር ቤት ነው። እኔ የብብቷ መድኃኒት እንላክ ብዬ ነው እያሰብኩታለ እናዋጣና አዎ ሰው ላይ ቀስት አድርጎ እኮ ሰዎቹ ትናንትና ኬክ ገዝቶ 300,000 ገብታለች ብሎ ያከበሩ ይግዙላት። ምን በወጣሽ አንቺ? ኧረ እባክህ ለማን ነው ኬክ የሚያከብረው? ኧረ ፈሪ ብሉ። እኔ ለእሷ ብዬ ለኬክ ቢላውጣ ቢላውጥ ይብላል። እናንተ ግን እግዚአብሔር አለ። እኔ በጣም ነው የሚገርሙኝ እኮ ጋይስ። እናቷ እዛ ኢትዮጵያ ቡና መግዣ አጣ ያማራት እቺ ኬክ ገዝታ 300,000 ስለገባች ምናምን ብለው ትናንትና ሲፈነጩ አይቼ ነበረ። ነገር ነው አንድ ብር አይልኩም። እንደዛ አይነት የሚያሽቃብጥ ሰዎች ቤተሰባቸው ዘመን አታውቃቸውም። የበጎች ምን መሰላችሁ እናንተ ቻናሉን ሰብስክራይብ ባታደርጉም ቪዲዮን ካያችሁ እናንተ ገንዘብ ለምንድን ነው የሚቻትልክም? ለራሱ ይሄ እንጀራ ገዝታ ማበላ ናት ለሷ የምታሽቃብጠው። የሆነ ሰዓት ላይ ጌም የተጫወቱ ሰዓት ላይ የሚታውቁ ከሆነ ማለት ነው። አንድ የሄርሜላን ጨዋነት ሁሌም ተናግሬ አልጠግብም። ለምን ታውቃላችሁ? ሩታ ብትሆን ትላንትና እንደዛ ቀለበት ምናምን ስጪ ምናምን ስትባል ማለት ነው ስንት ትናገር ነበር ጋይስ። በጥፊ ትላለች እኮ ነገር አልተናገረች። በጥፊ ትላለች። አንድ ስልክ ታብዳለች እሷ ብትሆን ማሬ ሂሩታ ፊቱ ሲታዩ ደስተኛ ትመስላለች። የውሸት ሳቅ ነው። ውስጡ እኮ እየተቃጠለ ነው። አስመሳይ ናት። ይሄ የውሸት ሳቅ ነው እንጂ ለምን ካላችሁ አሁን እኮ ሂሩታ ግን አሁን ነው መከራ ውስጥ ያገባችው። ለምን ካል ይሄ ልጅ ወደ ራሱ ሲመለስ ያሰቃያታል። የእሷ ህይወቱ ምስቅልቅል ይወጣል። አብርሽ ወደ ራሱ የተመለሰ ቀን ሩታ ከነ ልጇ ነው ከነ ልጇ አልፈልግሽም ነው የሚለው። ትናንትና እኮ አይታችሁታል አይደለ? እንደዚህ በይና እንደዚህ በልና ቀለበቱን ተቀበል ነው ወይ ታወራምን? እንግዲህ አብርሽ በራሱ አይደለም የተጻፈለትን ቀለበቱን ራሱ እንዲያወልቁ ለምን እንዲያደርጉን እንግራችሁ ያቀን ሲጀምር ማለት ነው። ኤፍሬም ሲያወራ ለልጁ ምኑ እንደሚነሳ እኛ አሁን በግድ እንቀበል ሲባል እኮ ነው ልጅቷ እጇን ይዞ የተመዘዘው። እናንተ ልጁን የቪዲዮ ሆናኑ አይደለም። ምን መሰላችሁ? አብርሃም የሄርሜላ ቻናል ላይ የተለቀቀ ነገር ላይ አብራ የሄርሚ ስሜት እንዳለ ያስታውቃል። ሲቶጥ ሲል እጁ ያዛ ከዛ በኋላ ልጅ እጁ ነው ድማስ ወስቶ የእሱ ልብ ላይ አደረጋ። ከዛ ያቅፋታል። አሁን ያለ አይደለ? ይሄንን ስራዩ ነው ቀለበቱን እንድታወልቅ ያደረገው። እኔ እንደሚመስለኝ ይሄ ትናንት የተለቀቀው ቪዲዮ የቆየ ነው። ከዛ ከሄርሚ ቻናል ላይ ከተለቀቀ ቪዲዮ በፊት ነው። አርቢ ነው ይሄ ቪዲዮ እየተሰራ እና እኔ የገባኝ እንደዛ ነው። ግን እኔ ያኔ እውነት ይሁን ውሸት አላውቅም።
ሩታ እንደታሰረች ምናምን ነው የሆነ ሰዎች የነገሩኝ። ውሸት ነው ለሰው ማርያም ውሸት ነው። እቺ እኮ መታ ስለሆነች እኮ ከእስር ቤት ራሱ ትሰወራለች እኮ መንፈስ እኮ ይሰወራል። የሰው ልጅ ክፋት ማለት ነው ከፊት ላይ ይታያል። ሩታ እኮ ክፋቷ ማለት ነው ፊቷ ከፊቷ ታነበረች። እሱ እንዴት እንደምታረግ አታስታውስም? አብርሽ እኮ ያንቺን ክፋት እኮ እኔ አውቃለሁ እስከ መጨረሻው ብሎ አፈልኮ ታስታውሳላችሁ? አንድ ቀን እኛ አሁን ማለት ነው የእውነት እናንተ ጨዋታ የምትፈልጉ ከሆነ ማለት ነው ልንገራቸው ሄርሜላ ጎን እንገው ሄርሜላን ቻናል ሁላችሁም ሰብስክራይብ አድርጉ። በቅርብ 100,000 እናስገባት። ማርያም ማለት እናንተ የእውነት ሴት ነን ሁላችሁም። ሄርሜላ በጣም ጫዋታ ነው። ስለዚህ ሁላችሁም ሰብስክራይብ እናድርጉ። አንቺ ቤዛ ማለት ነው ለምንድን ነው አንቺ ቁጭ ብለሽ ሄርሜላ እነሱ ለሄርሜ መስደብ ነው የምፈልገው። ቤዛ አንቺ ቤዛ ማለት ነው ሄርሚ የምትባል ቤት ቁጭ ብለሽ ማለት ነው ውጭ ስንልሽ ከታች ሆነ አትሰሚ። ለምንድን ነው የምታሰሪው? ዘገብቶች እሷ የሄርሚ አይበቃት ቆይ ይቅርታ፣ እኔ ማለት ነው እዚህ ቤት የገባሁት መጀመሪያ ካለሽ ማለት ነው እኔ ለመጠየቅ ነው የገባሁት ማለት ነው። ማለት የህግ ዝም የገባሁት ይሄ ሊጠይቃችሁ ነው። ይቅርታ አሁን ከታች እየጻፍ ነበረ። አሁን አብሽ እያረግሹ ልጅቷ ማለት ነው ይቅርታ አድርግልኝ። ማለት መጀመሪያ ላይ ገብተሽ ከሆነ ሰምተሽ ከሆነ እኔ ለመጠየቅ ነው የገባሁት። ማለት ሩታና የሩታ ደጋፊዎች አብርሽ ሙስሊሙ ምንድነው የተሳሳሙ እንትን ህፃኑን ይዞ የተነሱት ፎቶ ምን ተለጥፏል። ሄርሜን ደግሞ እንትን ትላንት የተጣሉት ወይም ቀለበት ያወረቀ ፎቶ ለጥፋ የነበረችው ማለት ቻና ልጄ ነው የገባሁት። ይቅርታ አድርግልኝ ላስረድሽ ማሬ ማለት ነው። ፕሮፋይልን ሳያት የሚደጋፊነት ውስጥም ገብቻ አይቻለሁ። ከዛ አንድ ቁጥር ጻፍኩትና ገባሁት። ከዛ ገብቼ መጀመሪያ አይተሽ ከሆነ ጠየቁት። አይሰድቡም አሁን ሁሌም ስለሚያስገባ ነው ምናምን ነው ያለችው ማለት ነው። ሰምተሽ ከሆነ እንጂ እኔ እንትን ሌላ ነገር አስቤ አይደለም የገባሁት። ማሬ ልንገራቸው አሁን ማለት ነው እቺ ሴትዮዋን ማስቆም አችሉም ነው። በሰላም ተነሱ ወጣችሁ በሰላም ግቡ። ማንን ደመቁ እና ልንገርሽ እኔ ማለት ነው ከፈለጋችሁ አሳያችኋለሁ እንዴት እንደሚዘጋ ቲክቶክ ገባችሁ እናንተ እሺ ካላችሁ እኔ አሳያችኋለሁ እንዴት እንደሚዘጋ ማታውቁ ከሆነ ከዛ አርፋ ትቀመጣለች። አሳይን ማለት ነው የእሷን እናዘጋበት። እኔ ቪዲዮ ሰርቼ በቲክቶክ ፎሎ አርጉኝ አልከለችዋለሁ። እሺ ፎሎ እናርግሽና ማለት ነው አሳይን። ከዛ በመቀጠል ደግሞ ሄርሜላ እሷ 300,000 ገብታ የለ ከ300,000 በላይ ማድረግ አለብን። የአብርሃምን እናነሳለን። ሁሉ እኔ አንስቻለሁ እሱን በነገራችን ላይ ታንተ ሄርሜላ እስከ 300,000 መድረስ አለብን። ከማን መስለች የአብርሽን እናነሳለን ምናምን እኔ የእውነት አልስማማም። እሱ አሁን እኮ ምንም ስለማያውቅ እሱ ምን አደረገ ነው የብርሽ ምታነሱ? እኔ የብርሽ ደግፍ እኔ ለምንድን ነው እኔ ለሄርሜላ ደግፍ እኮ ነው ሄርሜላ እንኳን እንደዛ የተሰደበ ብዙ ነገር የተባለች ከሱ ጎን ገባሽ። እኛ ደግሞ ሄርሜላን የምንወድ ከሆነ ከአብርሽም ጎን መሆን አለበት። አብርሽም በቃ ራሱ እግዚአብሔር ወደ ራሱ እስኪመልሰው ድረስ ገባችሁ። ልጅቷ ማለት ነው ተናዳለች። ኮሜንት ስር እየጻፈች ነበር። እኔ ደግሞ ከደመቁ በጎሽ ጋር እየተከራከሩ ነበር። እኔም እየገቡት ማለት ነው እንትን ሊጠይቅ ነው። ተናድጄ ነው ማለት አሁን ፎቶ እነሱ ያደረጉት ፎቶ ነው። ደግሞ እሷ ትናንት አብርሽ ቀለበት የሚያወልቅ ፎቶ ነው እየለጠፈችው ማለት ነው። እኔ ሊጠይቅ ነው የገቡት። እሷም ልጆች ከታች እየጻፉ ውጪ እያሉ ነው የገቡት ለመጠየቅ ነው ማለት እነሱ ጋር ጥያቄ ማለት እኮ ስድብ ነው የሚቀድመው።
አይደለም። አሁን ለምን እቺ ልጅቷን ለምን ማስቆም አቃተን? አሁን ጥያቄ ማለት ነው። ምንድነው ማስቆም የሚቻል እኮ አካውንት ከተዘጋ ነው አይደለ? ይሄ የአብርሃም እናነሳለን እንደዚህ የሚባል ነገር እኔ አልስማማም። ገባችሁ? እኔ የአብርሃም ደጋፊ ነኝ። አብርሃም ደግሞ ሄርሜስ ስለምወዳት እወዳታለሁ። ነገር ግን እንዴት እንደሚዘጋ የምትፈልጉ ከሆነ እኔ አሳያቸዋለሁ። ቪዲዮ ቀርጽ በቲክቶክ እልክላቸዋለሁ። ፎሎ እዚህ ጋር ማዘጋት አለ። የሂሩታ እየደመቁ ነው እንጂ ለሌሎቹ ጭቃ ነበር። እናንተ ሄርሜላ ልታሰድቡ ዘበት ምን ልሰሩ ሄዳችሁ ነው? የኔ ጥያቄ ምን ልሰሩ ሄዳችሁ አሁን ማለት ነው? ብዙ ሰው እንትን እያላ ነበረ። እኔ ኮሜንት ስር እየጻፉ ነበረ። ይሄ እኮ ነው እየነገርኩሽ አለ እየነገራት ለእሷ ማለት ነው። የአብሽ ፎቶ ያረጁ ልጅቷ ማለት ነው ላይ አትቀየም። የምርን ነው። እሺ ሌሎቻችሁ ማለት ነው አሁን ከታች እየጻፋችሁ ነበር። ውጭ 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 እያላችሁ ነበር ማለት እኔ ስላልገባኝ ሊጠይቅ ነው የገቡት። ሁሉም ታስገባለች ውጭ እያሉ ነበረ ከኮሜንት ማለት ነው ከውስጥ ማለት ነው። ማለት እኔ አሁን የገቡት እንደዚህ አይነት ነገር እንዳለ አላውቅም፣ ግን ደግሞ ሊጠይቅ ነው የገቡት እንጂ ሌላ ነገር አስቤ አይደለም። ይቅርታ አድርጉልኝ። እንደምትወድ አውቃለሁ። ለክፋት አይደለም። በቃ ተረዷት ቤተሰብ ቤት ይኳስ ጥፋት እኮ አይደለም። እሱ የተሳደቡ ስለሆነ እነሱ ሁሉ ጊዜ ነው የሚሳደቡ። ገባሽ? ነገር ግን እኔ የምልሽ ሁሉ ጊዜ ነው የምትሳደቡ። ሰላም ሰላም፣ እንዴት ናችሁ? ይኸውልሽ እኔ ማቴለታ ነው ገብቼ ማለት ነው እንዴ እኔ የሄርሜላ ፎቶ ተዘግቶ ሳይ ገብቼ እንትን ልላቸው ነበር። ከዛ አንቺ አላስወጡኝ ሙይት አድርጎ ማለት ነው እነሱ ምን እንደፈልጉ ድራማ ነው ብሎ ለማሳመን ብቻ ነው ፈልጉ። ቦታ ካላችሁ የማይመጥና ቦታ እየሄዳችሁ ልጅቷን አታሰዱ። አለቀ። ቤታችሁን ከፍታችሁ በራሳችሁ አይዲያ በራሳችሁ ነገር አሉ እንጂ ልጅቷን የማይመጥና ቦታ እየሄዳችሁ አታስረግጧት። ውሽማ እንደዚህ በሰው ዳር ገባ እየተባለ ለምን ታስረግጧታላችሁ እንዴ? እናንተ ጤነኛ አይደላችሁም እንዴ? ሰላምታ የእግዚአብሔር ሰላምታ መጀመሪያ መመለስ አለባችሁ። ሰላም ሰላም ማለት ሰላም እግዚአብሔር ይመስገን እያወሩ ስለሆነ ውዴ። እሺ ሂጂ። የእግዚአብሔር ሰው ሲመጣ እናንተ ማክበር አለባችሁ። ሰምተናል። አዎ አሁን ተረጋጉ። እዚህ ጋር ከባድ ጥላት አድርጋችሁ እንዳታስቡኝ እሺ። ምንም ምናምን አልያዝኩም እና እኔ የሩታ ደጋፊ ነኝ። ኦፍ ኮርስ ስምታቂኝ ይሆናል ማሪ ውጭ 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 አስወጭ ከብት ማለት ነው። ውጭ ከዚህ አስወጭ ደንቆሮ የሩታ አፌር ሞልታ ተደጋፊ ናት። በቃ ልጅቷ ከጎኗ ሆኑ። አብርሃምንም መረዳት መቻል አለባቸው። የሄርሜላ ደጋፊ የሚሆን ማንም ይሁን ይሄ ልጅ በጤናው አይደለም፣ ወዶ ፈቅዶ አይደለም። እንዴት ነው አብርሃም እጅ እያመመኝ ነው እያለችው ሊያወቅለት? ታዲያ በጤናው ነው ብላችሁ ነው የምታስቡት እናንተ? ስለዚህ አብርሃም እኛ ማለት ነው ልንገራቸው፣ ሄርሜላ ምንም ልናደርግላት አንችልም። ምንድን ነው ማድረግ የምንችለው? ከጎኗ እንድንሆን ከቪውም ሆነ ሰብስክራይብ ከደመቁ በታች እንዳትሆን እንድናደርግ ብቻ ነው። ሌላ ነገር ሄርሜላ በውስጡ ወይ ማለት በቃ እግዚአብሔር ይወጣ ማድረግ የምንችለውን እናድርጋለን። በዚህ እሺ ተደማመጡ። ጥያቄ አለኝ። እኔ ብዙ ቦታ ላይ ሰምቻለሁ። የደመቁ በጎች ስላሉ ብቻ ሳይሆን ማለት ነው እኔ የትላንትም ሆነ ከዚህ በፊትም የተረዳሁት ነገር ማለት ነው እንደ እኔ ግራ የተጋባችሁ ሰዎች ካላችሁ መልሱን እንድትመልሱ እፈልጋለሁ። በእናታችሁ ፕሊዝ ተደማመጡ። አንድ ሰው ካወራ ሙት አድርጉ፣ በተራ አውሩ። እንደዚህ ካልሆነ ማለት ነው አንደማመጥም። ገባችሁ? ዝም ብለን መንጫጫት ዝም ብለን ማውራት ታፍታፍ አድርጉ ጋይዝ። ቤቱ እንደቀለብት ታፍታፍ ኮፒንግ አድርጉ ስላላላ ማለት ነው። ታፍታፍ ኮፒንግ እሺ፣ ታብ አድርጉ ኮፒንግ አድርጉ። ደመቁ በጎች ብላችሁ ጭንቅላቴ ውስጥ እንዲመጣል። ግን እኔ የተረዳሁት ነገር ነው ማለት እኔ የተሰማኝ ስሜት ማለት ነው። አሁን እኔም 50 ሆኜ ነው የምነግራቸው። አሁን ሙሉ በሙሉ አብረሽ ታሟል እንዳልን ማወራው ነገር ማለት ነው። አንዳንድ የሚያወራው ነገር ግራ አጋባኝ። እንደኔ ግራ እየተጋባችሁ ሰዎች ካላችሁ እንድታስረዱ እፈልጋለሁ። አሁን ብዙ ሰው አብረሽ ከሄርሜላ ለመራቅ ፈልጎ ነው
ሩታ ጋር ለማማለስ ፈልጎ ነው። ይሄ ሩታና አብራ ይሄ በኤፍሬም ሩታ አብሬሽ ተነጋግሮ ነው እያሉ ነው። በጣም ብዙ ሰው ሰምታችኋል። እናንተም ኮሜንትም አይታችኋል ብዬ አስባለሁ። እንደኔ ግራ የተጋባችሁ ሰዎች ካላችሁ ንገሩኝ ወይም አስረዱኝ። እኔም እንደዛ ነበር የሚመስለኝ ማለት ነው። ግን በምናየው አብርሃም ላይ በምናየው ነገሮች አሁን አብርሃም ላይ በምታየው ነገር እኔ 100% አብርሃም ጤነኛ ነው ብዬ አላስብም እኮ እኔም ጤነኛ ነው ብዬ አላስብም። ልመልስላት ዝም አንቺ ምንድነው ከደማቁ በጎች ጋር ነበርሽ አይደል? እነሱ ለማሳመን ሞክሩት። ተይው፣ ችግር የለውም በሱ ከተማመንሽ ማለት ነው። ነገር ግን አብርሽ ማለት ነው አሁን ስም ልንገርሽ፣ ችግር የለውም ስም ልንገርሽ ብዬሻለሁ። ታስረዳለች ልንገርሽ፣ ችግር የለውም ልንገርሽ እና ከዛ እንደዚህ አይደለም ልትል ትችያለች። ችግር የለውም። አብርሃም እርጉዝ ሆና እንኳን እኔ አልፈልግም ስትለው ምርር ስለው እኔም አልፈልግሽም ብለዋል፣ ፊት ለፊት ማለት ነው። አብርሃም እሺ አልታመመም ከስንት ጊዜ እንዴት ነው እንደዚህ ሆነ ይቀጥላል? ለአመታት ለ2 ዓመት እስከሚሞት ድረስ ሆነ ይቀጥላል። ማን ይለቀዋል? ማን ነው የሚለቀው? ከዛ ናጋ ተሽሎ ከመጣኩ ማንም ሰው የሚለቀው ሰው ቅድም እነሱ ለማሳመን ስለሞከሩ ቤዛ አቅሻለሁ ከኛ ጋር የምትገቢ አቅሻለሁ። ታውቃለሽ እኮ የደመቁ በጎች ማለት ነው። እኔ ላስረዳቸው እኔም ከእሷ እነሱ የሚከተሉት እኮ ከልጅቷ ከሩታ አፍ የሚወጣውን ነገር ነው። እሷ የምትናገረውን ነገር ነው እኮ የሚናገሩት የደመቁ በጎቹ። ቤዚ አንቺ ከነሱ ሰምተሽ አብርሃም ጤነኛ ነው ልትያቸው አሁን እኔ ማለት ነው። ይኸውልሽ ኖ አላልኩም ማሪ። ቆይ ጋይስ እኔ ላስረዳት ልንገርሽ። አሁን 50 ነው ያወራሁት። ልንገራቸው፣ አዳምጡ። አንቺ እኮ ልክ ነሽ። ሁላችን ጋር አንድ ሰው ጋር የተሰማው እኔ ላስረዳሽ። አሁን አብርሃም ራሱ የምር እሷ ሄርሜላን ባይፈልጋት አሁን መጀመሪያ ደመቁን አልፈልግም እንዳላት ቁጭ ብሎ አስረድቶ በሰላም አይለያይም ነበረ። ደግሞ ይሄ ልጅ ደግሞ እንደዚህ አድርግ ተብሎ ስለመጣ አሁን ትላንትና ኤፍሬም አስወልቃት እንጂ አለ። ኤፍሬምን ብቻ ነው የሚያየው ልጁ። ኤፍሬም የሚለውን ነገር ብቻ ነው መሰለኝ የሚሰማው። ገባችሁ አይደለ? አሁን እኛ እሺ በግድ እናውጣ እንደ ኤፍሬም አለ። ከዛ ልጅቷን እጇን ጠመጠመና ቀለበቱን አወጣ። እሱ ሲያወራ ብቻ ነው በቃ የሱ ነገር የሚነሳው። ይሄንን ማሰብ አለባችሁ። እኛ ያለ ነገር አልተቆናለው መጀመሪያ መግቢያ እኛ ያለ ልጅቷ ማለት ነው። ስም የለም አዳምጪ አንዴ እንደማመጥ ማለት ነው። አሁን ተረድቼሻለሁ። አሁን ያወረሽው ነገር ማለት ነው ሁሉም ተረድቼሻለሁ። አሁን እነሱ ቤት ገብቼ ስለሳመው ብቻ ሳይሆን ማለት ነው ከዚህ በፊትም ማለት እኔ አሁን አለ የምታስቡት ነገር አለ። እኔ የሚያስበው ሁላችሁም አስተሳሰባችሁ ሌላ ነው። አሁን እኔ የሚያስብ ነገር እናንተ አታስቡ። እኛም እኮ እናስባለን ቤዛ፣ እኛም እናስበው ነው። ትክክል አይደለም አስተሳሰባችን ነው። ታስባላችሁ። ግን ደግሞ እኔ አሁን የጠየኩት ማለት ነው እዛ ስለገባሁት ብቻ ሳይሆን ማለት ነው የምርን ነው። አሁን ከዚህ በፊት እንደዚህ ሴላት ማለት ነው። አሁን እቺ ሴትዮዋን ያቺ የደመቋን በጓ ማለት ነው እዚህ ውስጥ ገብቼ እንደዚህ ሲል አብረሽ እንደዚህ አይነት ክፉ ነገር ወይም ለሰው ክፋት አያስብም ሲል ማለት ነው ሩታም አታስብም ምናምን ብላ አውረች። ከዛ እኔ የጠየኩት ማለት ነው አሁን አብረሽን ፉልፋል ላይ ያረገችው ልጅቷ ምንድን ነው አለችው? እነሱን ሰምተሽ አትጠይቅ ነው አለችው። እኔ 50 ወንዴን አሁን አብርሽ ሙሉ በሙሉ ጤነኛ ነው አላልኩም። ሙሉ በሙሉ ደግሞ ታሟል አላልኩ። እኔ ግራ እንደኔ ግራ የተጋባችሁ ሰዎች ካላችሁ አስረዱ ነው ያልኩት እንጂ እኔ ጌታን እኔም ተራስቶ የቤዚንም እንደ ቤዚንም ትንሽ ልናገርና ጋይስ ታፍታፍ ኮፕሌሽን ይኸው አሁን አብርሃምን ታማንም አልታመመም ለማለት ያወዛግባል ነው ቤዚ ማለት ነው። ለምን የሚያወራቸው ወሬዎች አንዳንዴ
ሩታና ብዙ አንዴ ደግሞ በቃ እኔ እንጃ እኔ ያደረጉ እንትን ነው መሰለኝ ገንዘጃ ይወጣል መሰለኝ። ልጁ ጃንጃ ብሏል። በእናታችሁ ከራሱ ጋር የሆነ ሰው አላውቅም። እኔ በጣም እኔ አብርሃም ታያላችሁ፣ ጋይስ ታያላችሁ፣ አመናችሁም አላመናችሁም ይሄ ጤነኛ መሆኑ አይቀርም። የዛን ቀን ሁሉንም ነገር ታያላችሁ። ግን ይሄ ልጅ አሁን አይደለም አንዴ ልጨርስ ውደዋና ለምን ጊዜ ጸበል ይዘው አትሄድም? ጸበል እኮ በቃ በሚያምኑት ለምን ጸበል ይዘው አይሄዱም? እና ሩታስ አልፈቀዱም። አንቺ በምን አወቅሽ? ሄዶ አብርሃም ተሽሎታል ቢሆንስ በምን አወቅ? መቼም ቪዲዮ የሚለቀቀ የቆየ ነው። አብረሽ ተሽሎታል ደህና በሆንስ እኛማ እንዴት እናውቃለን? መሻሉን እንዲሁ መጥቶ እንደ ድሮ እየተጫወቱ ድራማ ይሁን አይሁን እኛ እናውቀው ራሳቸውና ፈጣሪ ነው የማውቀው አይደለ? ራሳችሁ የማይሆን ነገር ወይ ደግሞ ጭንቀት አታርጉለት። ምን አረገ? ራሳቸው የምትበጠበጡ እነሱ ሰላም ከሆኑ እኛ ሰላም ነን። ገባችሁ? ከሰው ጋር አትጣሉ። እነሱ ያሉት አትስሙ። እነሱ ሩታ እንድትሳደብ ስለማይፈልጉ ድራማ ለሩታ ይሸፋፉንላታል። ገባሽ? አብርሃምና ሄርሜን እንዲረግጡ ስለፈለጉ ለሩታ ግን ድራማ ከሆነ መቼም ሩታ አትሰደብም። እንደዚህ እያሉ ስለሚያስቡ እንደዛ ነው እንጂ ቅድም አሁን ሄርሜላ ቤት በዚህ ሂዳ ባታስቆማቸው እኔ እሰማለሁ። እንደውም እያስረገጠች ነበር ውሽሚት እየተባለ ለምንድን ነው ውሽሚት የምትባለው? በይዝና ገብታ ያስቆመቻቸው ሄርሜላ ቤት ሄርሜላን ደጋፊ አድርጋ ሄርሜላን የምታሰድም ማለት ነው። እኔ ዝና በጣም ተናድጃለሁ። እኛ ብለን ስለማናውቀው ቪዲዮ የቆየ ስለተቀርጸው ለእኛ የሚላከው አሁን ስለሆነ ነው እንጂ አብርሃም ምን ላይ እንዳለ እኮ እኛ አናውቅም። እነሱ ቤተሰብ ለምንድን ነው ቤዛ እንደዚህ መታረቅ አርጋ ቢሆንስ? የታየን ቪዲዮ የቆየ ነው የሚቀረጽ። ምክንያቱም በተደጋጋሚ ይቀርጻሉ፣ ቀን በቀን ይቀርጻሉና ኸላስ እሱ ይለቀቃል። እነሱ ግን መቼም እስካሁን ታማ አይሆንም። ገባችሁ? ሰው አይተጫናነቁ እናንተ ማለት ነው። ራሳችሁ ጠብቁ። ስለ ራሳችሁ አስቡ፣ ስለ ራሳችሁ ተጨነቁ እንጂ እና ቤተሰብ ዛሬ ቲክቶክ መንደር ላይ አሁን ላይ እንትን እንላለን እና እንወያያለን እና የፍቅር ጀማዎች ማለት ነው። እኛ የፍቅር ጀማዎች አንዳንዶቹ ልጆች ያኔ ከነደመቁ እያዳመጣችሁ ይገባኛል ምን ያህል ሄርሜላንና አብርሽን እንደምትወዱ በተለይ ቤዝ ያኔ ያውቅሻለሁ እና ግን እነሱ በሚሉስ ከሆነ እነሱ ማለት ነው ያው ሀሳቤን ቅድም ልሰሙኝ አልቻላችሁም። እዚህ ጋር ካዳመጣችሁኝ ልንገራችሁ ብዬ ነው። እነሱ ደመቁ ከአፏ ይውልሽ ንግግራቸው እንኳን ማለት ነው ልክ እንደ ደመቁ ነው የሚናገሩት ማለት ነው። ስለዚህ እነሱ እሷ የሰጠቻቸውን ነው የሚያወሩት። ከነሱ ሰምተሽ አብርሽ አውቆ ነው ማለት ከሩታ ጋር ለመመለስ ነው እንደዚህ እንትን እየሆነ ያለው እንጂ አብርሽ ጤነኛ ነው ብላችሁ አታስቡ። እኔ ጤነኛ ነው ብዬ አላስብም። ጤነኛም ብሎ ቢሆን ለራሱ ነው ለኛ አይደለም በነገራችን ላይ እና አሁንም ታሙም ከሆነ ደግሞ ለራሱ ሲጀመር ቡዜ እንደዚህ አብሮ አትሰቃይም ነበረ እና ሲቀጥል ደግሞ ማለት ነው አብርሽ ትላንትና በል የተባለውን ነው እያለ የነበረው እና አንዳንድ ምን ሲሉ ነበረ ቀይ ቀሚስም ገዝቷል ቀይ ቀሚስ እናንተ ምድረስ አልባጅ ሄርሜላ ጨርቅ ብርቋ መሰላችሁ እንደናንተ በግያቺ ማናት ደመቁ ጨርቅ ብርቋ መሰላችሁ እንዴ? እኔ ራሴ ማርያምን ነው የምላችሁ ኢትዮጵያ ስገባ እኔ ራሴ ምን የመሳሰሉ ቀሚሶች ገዛላታለሁ ለሄርሜ ምድራ ኮቶታ ጨርቃችሁ ቆይ ቀሚስ ትቷል እሱንም እንዲወስድ እንፈልጋለን ነገሯታ ለደመቁ
በጎች ስታስጠሉ፣ ሁሉ ነገር ብርቃችሁ። ሄርሚዬ ሁሉ ነገር ብርቅ አይደለም። እሺ ብርቁ አይደለም ለእናንተ ነው እንጂ ብርቅ። ምድረ ሳልባጅ ስታስጠሉ፣ አስተሳሰባችሁ ሁላ ጭቃ። አብርሽ ጤነኛ ብቻ ፈጣሪ እንደው ማለት ነው አብርሃምን ወደ ራሱ ይመልሰው። እሱ ነው ጸሎቴ ማለት ነው። እሱ ነው ጸሎቴ። ከዛ እንዴት አባታችሁ እንደምታለቅሱ ያ ረቢ አቅርቦ ያንን አቅርብልኝ መድኃኔዓለም። እንደው ታዩታላችሁ ማለት ነው። ዛሬ እላያችን ላይ እንደሸናችሁላ ማለት ነው። እኛም ደግሞ ነገ እላያችሁ ላይ ነው የምንሸና። እናንተ በጎች ማለት ነው፣ ከብቶች። እንዴት እንደተናደድኩ ጋይዝ ለንግግር ይቅርታ ባለኩ መሰለኝ።